ዴቨሎፕ ያደርጉን ወደ ህንፃ ቀይሬ ያሳያችኋለሁ። ሰው ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ተከታተሉን። እንደማውራችሁ አርኪ ኢንቴሪየሮች ነው። ሰው ዛሬ አንድ ህንፃ ምን አይነት ገጽታ ሲኖረው ቆንጆ ምን ያለው እሱን እንመለከታለን። ሰው እኔ እንደ አርክቴክትነቴ አንድ ሶስት የሆኑ ነጥቦችን በማየት ቢልዲንጉ ቆንጆ ነው ቆንጆ አይደለም የሚለውን ማየት ይችላል። የመጀመሪያው ነገር የሚሆነው ፎርም ነው። ሁለተኛ ፋሳድ፣ ሶስተኛ ደግሞ ከለርና ቴክስቸር ነው። እነዚህ ነገሮች በመገምገም የአንድን ህንፃ ውበት መለካት ይችላል። ፎርም ማለት የህንፃው ማንነት ኮንሰፕትን የሚኖርበት ዋነኛ አካል ነው። ስለ ፎርም ስናስብ ውስጣዊ ያሉትን ፈንክሽኖች ያጣጣመ ነው የሚለውን ነገር በዋነኝነት ማየት ይችላለን። ለምሳሌ አንድ ቢልዲንግ ፎርም ዋይዝ እንመለከተው ብንል ይህንን ነገር ብናየው እንደ ህንፃ ብናየው ሲሊንደሪካል የሆነ ህንፃ ነው። እዚህ ጋር ደግሞ ሌላ ካርቶን አለ። ይህን እንደ አንድ ህንፃ ብናየው አራት ማዕዘን የሆነ ህንፃ ነው ማለት ነው። ይሄ ራሱን የቻለ አንድ ፎቅ ሊሆን ይችላል። ይህም ራሱን የቻለ አንድ ፎቅ ሊሆን ይችላል። ወይ ደግሞ እንደዚህ ብናደርገው ይህንን ሁለት የተለያዩ ፎርም ያላቸው ነገሮች በመደመር አንድ ደግሞ ህንፃ ክሬት ማድረግ እንችላለን። ፎርም ዴቨሎፕመንት የምንለው ነገር ይሄ ነው ባጭሩ። ፋሳድ የምንለው ነገር ደግሞ ምንድን ነው? የህንፃው ገጽታ ላይ ልብስ ወይም ፊት ማለት እንችላለን። ፋሳዱ ላይ የምንጨምርባቸው ፋሳድ ቢልዲንጉን በፎርሙ ላይ እየቀነስን እየጨመርን የምንሰጣቸው ነገሮች ሊሆኑ ይችላሉ። በፎርም ዋይዝ አንድ ቢልዲንግ ሜይ ቢ ቅድም እንዳልኳችሁ ይህንን ቢልዲንጉን እያሳደግነው የሚመጣ እዚህ ላይ ከታች ላይ የምንጨምረው ነገር ሊኖር ይችላል። አራት ማዕዘኑ ላይ ቆራርጠን እዚህ ላይም ደግሞ የምንጨማምራቸው ነገሮች ሊኖሩ ይችላሉ። እነሱ ነገሮች በምሳሌ ያሳያችኋለሁ። እነዛ ፋሳድ ይባላሉ። ፋሳድ ውበት ብቻ ሳይሆን ጥቅም ያለው ሜይ ቢ ብዙ አይነት ጥቅሞች ሊኖሩ ይችላሉ። የፀሐይ ብርሃንን ኮንትሮል ማድረግ ሊሆን ይችላል። ንፋሶችን ብዙ አይነት ጥቅሞች ይኖሩታል። እንደየፋሳዱ ይለያያል። ዛን የመጨረሻው ፓርት የሚሆነው ከለርና ቴክስቸር ነው። ከለርና ቴክስቸር ለፋሳዱ ላይ ህይወት የሚዘሩ ነገሮች ናቸው። አንድ ቢልዲንግ ተሰርቶ ካለቀ በኋላ የምንጠቀመው ማቴሪያል እና ከለር በጣም ወሳኝነት አለው። ለምሳሌ አንድን ቢልዲንግ ሰርተን ጥቁር በጥቁር ብናለብሰው የሚሰማን ፊሊንግ የተለየ ነው። ከፈንክሽንም አንጻር የሚያሳድረው ነገር ሊኖር ይችላል። መስታወት ብናለብሰው ፓርት ኦፍ ማቴሪያል ቢልዲንጉ ላይም ከውጭም ያለው የሚሰጠው ነገር የተለያዩ ይሆናል። እነዚህም ነገሮች ተገምግመው ነው አንድ ቢልዲንግ ቆንጆ ነው አይደለም የሚለውን እንመለከተው። ከዚህ አንጻር በአጭሩ ለመመልከት ያክል ፎርም ማለት የህንፃው ዋነኛ ቅርጽ ይሰጠናል። በፋሳድ ደግሞ በቅርጹ ላይ ሪትም እና የተለያዩ አገልግሎቶችን ይጨምርበታል ማለት ነው። ቀለም ደግሞ ፋሳዱ ላይ የመጨረሻውን ስሜት ይሰጣል ማለት ነው። እነዚህ ነገሮች ሜይ ቢ በቀጣይ ቪዲዮ ላይ ዴቨሎፕ ያደርጉን ወደ ህንፃ ቀይሬ ያሳያችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ተከታተሉን። አመሰግናለሁ። አርኪ ኢንቴሪየር የሁሉም ምርጫ